ቲፒኤልኤፍ ሌላው ያየንበት ነገር መቅበዝበዝ፣ እንደ ቃየል ሲቅበዘበዝ እያየሁት ነው። ለሱ በመግለጫቸው ላይ ያነሱት ነገር አለ። የቅድሙን ደግምላቸዋለሁ። በ17 ዓመቱ ትግል ያሸነፍናቸው እነሱ ናቸው። አሁን ጦርነት አውጀውብን የሚፈልጉትን ያደረጉት። በመጨረሻም እንደማያዋጣቸው አውቀው የትግራይንም ህዝብ መጨረስ እንደማይችሉ ገብቷቸው የሰላም ስምምነት ፈርመዋል። ነገር ግን የሰላም ስምምነቱን መፈጸም አልቻሉም። እኛ አሁንም በሰላም አማራጭ ላይ ተስፋ አልቆረጥንም። ስለዚህ የዓለም አቀፉ ማህበረሰብ እንድንነጋገር እንድንወያይ ብልጽግናም ለመነጋገር ፍላጎት እያጣ በመምጣቱ አልነጋገርም እያለ በመሆኑ ምክንያት ጫና ይደረግበት ደግሞ ይላሉ። ይሄ ከመቅበዝበዝ ጋር ምን አገናኘው ልትሉ ይችላል። በጣም ያገናኘዋል። በዚህ ውስጥ እኔ መቅበዝበዝ ነው የሚታየው። ኦኬ፣ እንደነገርኳችሁ ንግግር ፈልገናል። ብልጽግና ግን ንግግር እየገፋ ነው። ስለዚህ እንድንነጋገር እንድንወያይ የዓለም አቀፉ ማህበረሰብ ብልጽግና ላይ ምን ያደርግ? ግፊት ያሳድር እያሉ ነው። ይህ መቅበዝበዝ የሚሆነው ለምን መሰላችሁ? አንደኛ ቲፒኤልኤፍ ብዙ ርቀት ሄዷል። ይህ አመፀኛው ቡድን ማለት ነው። ብዙ ርቀት ሄዷል። የመነጋገር ፍላጎት ያለ ተስፋ ያልቆረጠ ትንሽም ብትሆን ጥፍጣፊ ተስፋም አለችኝ የሚል አካል በዚህ መጠን የገባውን ቃል የገባውን ስምምነት አያፈርስም። እሱንም አፍርሶ ከሌላ ሀገር ጋር ለጦርነት ዓላማ የሚውል ግንኙነት አይፈጽምም። ኦሬዲ አመጽ ውስጥ ገብተው ለምንድን ነው መነጋገሩን የሚፈልጉት? በአመጽ ማሳካት የፈለግነውን ነገር እንደዚሁ እንትን ብለህ አድርግልን ለማለት ነው። በሰላማዊ መንገድ አድርግልን ለማለት ነው። ካልሆነ በአመጽ እናሳካዋለን ለማለት ነው። ለምን ፈለጉት? መጀመሪያውኑ አሁን ወደ እንደዚህ አይነት ነገር እኮ ሲሄዱ አንዱ ምክንያታቸው እኮ ሊሆን እኮ የሚገባው መንግስት የመፈጸም ፍላጎት አጥቷል፣ ከኛም ጋር መነጋገር አልፈለገም ብለህ ስትወስን እኮ ነው የምትገባው። እውነት እንኳን ይዘህ ሲሆን ይሄን አድርጌ ሞክሬ በቃ ተስፋ ቆረጥኩ የሚሆን አይነት ነገር አልመሰለኝም፣ ስለዚህ ገባሁበት ነው። ከገባህ በኋላ እንደገና ደግሞ አነጋገር ይሄ ሆነ ሳትገባ በፊት ነበር። ሳትገባ በፊት ይሄን እርምጃ ልትወስድ የሚገባ ይሄን እርምጃ ከመውሰድህ በፊት የሚቀርብ ጥያቄ ነው። ቅደም ተከተሉ ትክክል አይደለም። ካመጹ በኋላ አሁን እኮ የሚመጣው ምንድነው? ተጠያቂነት። ምንድነው የምታወራው? ምን ልትለው ነው? አይ መነጋገር ፍላጎት ስለሌለህ ገባሁበት። ታዲያ ለምን ትጠይቃለህ? እንነጋገር ብለህ ፍላጎት ማጣቱ ላይ እርግጠኛ ከሆንክና በሱም ተመስርተህ ከሆነ የገባህበት ያመጹ እንቅስቃሴ ውስጥ ምርጫ ቦርድ አያገባውም። ማንም ትግራይን እኔን በሚመለከት ማንም ምንም አያገባውም። ከማንም ጋር የመገናኘት መብት አለኝ ብለህ የሄድከው እኮ
በሌላኛው አማራጭ ተስፋ ቆርጫለሁ ስትል እኮ አይደለም መሆን ያለበት። ካልቆረጥክማ እዚህ ውስጥ ምን አስገባ? አሁን ንግግሩ ምንድን ነው የሚሆነው? ለምን አመጽ ውስጥ ገባ አልገባህም? ተጠያቂነት ይስፈን አይስፈን ነው። አንዴ ወንጀል ከፈጸምክ በኋላ እንደዚህ አይነት ድርጊት ከፈጸምክ በኋላ ንግግሩ ሊሆን የሚችለው ተጠያቂነት ይስፈን አይስፈን ነው። መቅበዝበዝ ያልኩት ይሄን ነው። እንዴ እዛ ውስጥ ይሁን ይላል። እንደገና ደግሞ ገና እኮ አልገባሁም አይነትም ነገር ደግሞ ይልሃል። ገብቻለሁ ይላል። አይ ማስፈራሪያ ነው ይልሃል። ማስፈራሪያም ሆነ መግባቱ ወንጀል ላጂ ብለህ እንደዚህ አይነት ነገር ማስፈራሪያ እያቀረቡ የራስን የፖለቲካ ፍላጎት ለማሟላት መሞከር ኢኳል ነው ከአመጽ ጋር። ከአመጽ ጋር እኩል አልገባውም እኮ ብለህ ምናልባት ተጠያቂነቱ ሊያቀልልህ ይችል ይሆናል እንጂ ከተጠያቂነት አይደለም። አመጽ ነው። ኦሬዲ ገብተሃል። አነጋግሩኝ ምናምን አይደለም። ግፋ በዛው ግፋ በዛው መሄድ ነው። መንገዱን ጨርቅ ያርግልህ። መርጠሃል እንዴ? እዛም ጋር ስትፈራ ስጋት ሲሰማ እንደገና እዚህም ጋር መውጫ ራስህም አይጠቅምም። አንዱ ቲፒኤልኤፍ ጥሶታል። ቀይ መስመሩን አልፏል። እንነጋገር እንደዚህ የሚባል ነገር የለም። ቀይ መስመር አልፈህ እንነጋገር የሚሰራ ነገር አይደለም። ይሄ የንግግር የውይይት ጠላት መሆን አይደለም። በዛ አለማመን አይደለም። በዛ የሚያምን አካል እስከ መጨረሻው ድረስ ይሞክራል። ሳይሆን ሲቀር ቀይ መስመሩን ያልፍ። ከዛ በኋላ እንነጋገር። ምንም በምን ላይ ነው የምትነጋገረው? አይ አለ ከተባለም ደግሞ እሱንም ኦኬ ቀይ መስመሩን ካለፍኩም በኋላ የምነጋገረው ነገር አለ። ምንድነው የምትነጋገረው? ትግሬን በሚመለከት አይመለከትም። ፕሪቶሪያን በሚመለከት አሁን አይመለከትም። ቲፒኤልኤፍ ፕሪቶሪያን በሚመለከት አይመለከተውም። ጥጾታል። ትግሬንም በሚመለከት አይመለከተውም። አማጺ ቡድን ነው፣ መንግስት አይደለም። ምንድነው የሚመለከት? ህጋዊነትን በሚመለከት አፍርሰኸዋል። የህግ ጉዳይ ነው፣ የአስተዳደር ጉዳይ ነው። መመለስ አይቻልም። አዲስ ፓርቲ ልታቋቁም ካልሆነ በስተቀር ምንድነው? በንግግር የመጣን ሰላም አፍርሰሃል። አፍርሰህ እንደገና አነጋግሩኝ ትላለህ። ይሄ በንግግር ማመንህን ያሳያል። በንግግር ማመንህን ያሳያል። ምንድነው ቲፒኤልኤፍ ሊነጋገር መጀመሪያ ያልተነጋገረበት አሁን መነጋገር የሚፈልገው ነገር ነው? ግልጽ ማድረግ ነው። ከትግራይ ህዝብ ከኢትዮጵያ ህዝብ የሚደበቅ ነገር የለም። ምንድነው ቲፒኤልኤፍ ሊያወራ ይፈልጋል? ዶክተር ደብረጽዮን ምንድነው ማውራት ይፈልጋል? ምንም ነገር የለም። አንደኛ አብቅቷል። በፊት ይጠይቃቸው የነበሩ ነገሮች በሙሉ መልስ ያገኙናሉ። ለምሳሌ ህጋዊነቱን በሚመለከት መልስ አግኝቷል። ተሰጥቶት አረ እንደ አዲስ ተመዝገብ ነው ያላችሁኝ፣ እንደ አዲስ አልመዘገብም ብሎ ተወው፣ እምቢ አለ። በዛ ላይ አመጻ ተሰረዘ። አሁን መመለስ አይቻልም። እሱ ይሄ አንድ ነው። ሌላ ምን አለው? የግዛት ጉዳይ ምናምን አይመለከትም። ቲፒኤልኤፍ አይመለከቱም። ጊዜያዊ መንግስቱንም የሚመለከተው እሱም ደግሞ ስምምነት አለ። በዛ መልኩ ያልቅ ተነጋግረው የተስማማህበት አለ። በዛም ያልቅ ምንም አዲስ ነገር የለውም።
የአፈጻጸም ጉዳይ ላይ ምናምን እሱ ፈጻሚው አስተዳደሩ ነው። ከአስተዳደሩ ጋር ትነጋገራለህ። ምን አለ ቲፒኤልኤፍ ሊነጋገር የሚችለው ነገር እኮ የለም። ቲፒኤልኤፍ መቼ ነው የሚነቁት? ይሄ ሁሉ እኮ ኦልሞስት እኮ አሁን ላይ ምንድነው ቲፒኤልኤፍ ሊነጋገር የሚችለው? ማለት ምን ሊወክል ይችላል? ሰራዊት አለኝ የሆነ አይነት ችግር ልፈጥር እችላለሁ ነው አይደለም? ሰው ችግር እንዳልፈጥር ምን ይደረግልህ? ይሄ ነው ቁጣውን ምንድነው እንዲደረግለት? ህጋዊ መሆን አይቻልም። እንካ አብቅቷል። ህግ አይጣስ። የፕሪቶሪያ ስምምነት ይኸው ጊዜያዊ አስተዳደር አለ፣ ከሱ ጋር መነጋገር ይቻላል። አንተም በዛ ውስጥ ወክልና አለ፣ በዛ ውስጥ መነጋገር ትችላለህ። በቃ ምንድነው ሌላ? የትግራይን ክልል ህልውናውን በሚመለከት እጣ ፋንታውን በሚመለከት አይመለከትም። እሱ ቋሚ መንግስት ሲመሰረት ያ ቋሚ መንግስት የትግራይን እጣ ፋንታ በሚመለከት ሊወስን ይችላል። አሁን ቲፒኤልኤፍ ምንድነኝ ብለህ ነው የትግራይን እጣ ፋንታ ልትወስን? አንዳንድ ንግግሮቹ ሀገር ልመሰረት ነው ይመስላል የቲፒኤልኤፍ፣ ግን አችልም። አንተ እሱ ማድረግ አችልም። ምክንያቱም የትግራይ ህዝብ የመረጠ አካል አይደለም። እሱን ማድረግ የሚችለው የትግራይ ክልል መንግስት ሲመሰረት ያ መንግስት የትግራይን ህዝብ ፍላጎት ቢያንስ ይወክላል። ስለሚወክል እሱ የሚጠይቀው ጥያቄ የህዝቡ ጥያቄ ተደርጎ ሊወሰድ ይችላል። ቲፒኤልኤፍ ምንድነው አሁን ሊነጋገር የሚችለው? ምንም ሊነጋገር አይችልም። ያበቃም ነገር ነው። አብዛኛው ነገር ያበቃ። ሶስተኛው ለአደራዳሪዎቹ ነው ጥሪ ያደረገው። አደራዳሪዎቹ መጡ። ኦኬ ጫና አደረጉ፣ ተነጋገሩ ተባለ። እነ ዶክተር ደብረጽዮን የሚያተርፉ ነው የሚመስላቸው። የመጀመሪያው የሚያደርጉት ነገር ቀይ መስመር አልፋችኋል፣ በንግግር የምታምኑ ከሆነ መጀመሪያውኑ ይሄንን አይነት ግንኙነት መፍጠር ለምን አስፈለገ? ዲፕሎማቶች እኮ ሄደዋል አይደለም እንደ የአሜሪካም የፈረንሳይ ምን ያሏቸው እኮ ተመሳሳይ ፕሪቶሪያ ስምምነትን አክብሩ፣ እዛ ላይ ተቋማቶችን እናከብራለን ብላችኋል። የእነሱንም ውሳኔ አክብሩ። የህግ ችግር ካለበት ፍርድ ቤት ሂዱ፣ በህግ ነው የሚያልቀው እንጂ አሁን እነሱን ተቋማቶች ውስጥ ገብተው ህግ ይውቅና ስጡ ሊሉ አይችሉም። የግዛት ጥያቄን በሚመለከት አይ ግዛት ወደዚህ አርጎ አይችሉም። እንዴት እንደዛ የግዛት ጥያቄ ሀገሪቱ ህግ አላት። በዛ አይነት መልኩ የሚፈታ ነው። ስምምነቱን በዛ ይፈታ የሚለው ምንም ሊነጋገር የሚችለው ነገር የለም። ለስልት እየተጠቀመው ነው ማለት ያው ቲፒኤልኤፍ የመነጋገር ፍላጎት ነበረው፣ ግን የፌደራል መንግስት ለመነጋገር ፍላጎት ስለሌለው በዛ ምክንያት ነው ወደ እንደዚህ አይነት አማራጭ የተገባው። ማለት ነገር ከነገ ወዲያ ግጭት ምናምን ሲፈጠር አረ ወደ ንግግር ግቡ፣ ወደ ውይይት፣ ወደ ድርድር ግቡ ምናምን የሚባል ነገር ይኖራል። እንደዛ የሚሉ ሰዎች ይኖራሉ። የዛን ሰዓት ላይ እኛ እኮ ከመጀመሪያውም ጀምሮ እንነጋገር ስንል ነበር ለማለት ሊሆን ይችላል ከተባለ ኦኬ፣ አንተ አያዋጣም፣ ሁለተኛ ሪስክ አለው። ከኤርትራ መንግስት ጋር እየተገናኘ ነው። ከኤርትራ መንግስት ጋር እየተገናኘ እንደገና እዚህ ጋር ከኢትዮጵያ መንግስት ጋር ደግሞ ልነጋገር እያለ ነው።
ሁለት አድቫንቴጅ ይዞ ነው ቲፒኤልኤፍ እየተንቀሳቀሰ ያለው። ካዋጣው ወደዚህ ሊሄድ ነው፣ ካላዋጣው ነው። እና ሻዕቢያ እንደዚህ አይነት ሪስክ ለምን ይወስዳል? ቲፒኤልኤፍ አማራጭ ይዞ ሲንቀሳቀስ ተካሽ እስከሚያዋጣ ድረስ ቼክ አድርግና ስትጨርስና ሊለው ነው። ሪስክም አለው። ይሄንን ለስልት ብሎ መጠቀም አደጋ አለው ራስ ላይ። ለስልትም አይደለም። ምንድነው ካላችሁ መቅበዝበዝ ነው። አልወሰኑ ስጋት አለ፣ ሆነ ስጋት አለ፣ ግራ መጋባት አለ። እርግጠኞች አይደሉም። የኤርትራ መንግስት ጋር ባላቸውም ግንኙነት ዋስትና አይሰማቸው። ችግር አለ። ለዛ ነው መግለጫው ላይ የተለያዩ ሰዎች ናቸው የጻፉት። አንዱ ከፌደራል መንግስት ጋር በንግግር እንጨርስ የሚል፣ ሌላኛው ምንም እዚህ ጋር ተነጋግረን የምንጨርሰው ነገር የለም፣ በቃ እዚሁ ጋር ግንኙነታችንን እናጠናክር በሚል ብዙ ነገር ለኤርትራ መንግስት የሚሰጥ ኢቭን ጦርነት አላወጅክብኝም እስከ ማለት የሚደርስ በደሉን አሁን ላይ አላነሳም እስከ ማለት የሚደርስ ያኔ እኮ ከ34 ዓመት በፊት ሲወጋን የነበረው ስርዓት እኮ ነው አሁን ላይ እኮ ተረባርቦ እኮ የመጣብን። ስለዚህ አንድ ላይ ሆነን እንትን እንበለው እስከ ማለት እየደረሰ ያለ ሌላ አካል አለ። ሌላኛው ደግሞ ይሄ ነገር አያዋጣም፣ ሻዕቢያን አምነን እንደገና ሌላ ዋጋ መክፈል የለብንም። እዚህ ጋር ያለውን እንጥፍጣፊ አማራጮች ቢሆን መጠቀም አለ። ደግሞ የሚል ደግሞ አለ እዚህ ላይ እንዴት ወጠረ አይነት ስብስብ ነው ይታያል። ወደዚህም ሲል ደግሞ ይታያል። እዚህም ጋር መስመር ከሳተ በኋላ አነጋግሩኝ ይላል። መስመር ስተ አነጋግሩኝ ማለት ራስ ላይ መፍረድ ነው። በነገራችን ላይ ድጋሚ ንግግር ቢኖር ነው በ24 ሰዓት ውስጥ ነው ትጥቅ የምትፈታው። ድጋሚ ንግግር ቢኖር ጫና አድርገው የፌደራል መንግስትንና የነ ዶክተር ደብረጽዮን ቡድን አንድ ላይ አስቀምጠው ቢያስወሩ የአሜሪካ ቶኪዮች፣ የአውሮፓ ህብረት ቶኪዮች፣ የአፍሪካ ምናምን በ24 ሰዓት ውስጥ ቲፒኤልኤፍ ትጥቅ እንዲፈታ ነው የሚያደርጉት። እንደዛ ተስማማ ነው የሚሉት። ምክንያቱም ላለው ችግር ቲፒኤልኤፍ ትጥቅ አለመፍታቱ አስተዋጽኦ እንዳሉ ያውቃል። እንዲህ አይነት ችግሮች በንግግር ተሞክረው አልሆን ያሉ ችግሮች በአንዱ አሸናፊነት ለጊዜውም ቢሆን እልባት ያገኛል። በጊዜያዊነት የተገኘችውን እልባት ደግሞ መሰረት ደግሞ አድርጎ ወደ ዘላቂ ወደ ሆነ አይነት መፍትሄ ያኛውን አሸናፊው ነው ግን መግፋት ይሻላል የሚል ድምዳሜ ወስዷል። ድሮም ኢትዮጵያ ውስጥ ድሮም አፍሪካ ውስጥ በአንዱ የበላይነት የሚኖር ሰላም ነው ያለው። ተነጋግሮ ሰላም መጣ ተነጋግረ ሰላም መጣ ከተባለ ኦልሞስት እኮ በቃ ዴሞክራት እኮ ነው። የዘመነ ፖለቲካ ላይ እኮ ነው። ለዛ አይደለም አሸናፊ አንድ ኃይል ሲኖር የሚመጣ ነፃ አንጻራዊ የሆነ ሰላምና መረጋጋት። አሁን ኢትዮጵያ ውስጥ ይሄ እንዳይሆን ያደረገው ቲፒኤልኤፍ ታጥቆ መገኘቱ፣ ጦርነት ለማድረግ የሚያስችል እድል በኤርትራ መንግስት በኩል ማግኘቱ፣ አንዱ የኤርትራ መንግስት ላይ የዓለም አቀፉ ማህበረሰብ ተመሳሳይ ሊባል የሚችል አቋም የያዘው አንዱ በዚህ ምክንያት ነው። ይሄ ያመጣነውን የፕሪቶሪያ የሰላም ስምምነት እንዳይፈጸም በማድረግ ረገድ እንቅፋት እየሆነ ያለው እሱ ነው በሚል እንዴት እንቅፋት ሆነ ካላችሁ ቲፒኤልኤፍ ስምምነቱን ላለማክበር አይዞህ እያለ ያለው ሻዕቢያ ነው። በዚህ በኩል መተላለፊያ ሰጣሃለሁ ወይ ችግር የለም አታስብ እያለ ያለው ሻዕቢያ ነው። ይሄንን ዶክተር ደብረጽዮን ተናግረውታል። ምን አሉት? ከጦርነቱ በኋላ እየታየ ያለውን የሰላም ፍላጎት በኤርትራ መንግስት በኩል እንዲጠናከር ስርዓት እንዲይዝ ከፍተኛ ጥረት እናደርጋለን። ከጦርነቱ በኋላ መቼ? ፕሪቶሪያ ስምምነት ከተፈረመ በኋላ በኤርትራ መንግስት በኩል ሰላም ለመፍጠር ምን ተደረገ? ጥረት ተደረገ።
እሱን ምን ማድረግ አለ? እንዲጠናከር ስርዓት እንዲይዝ መስራት አለበት። የኢትዮጵያ መንግስት ምን ሲል ነበር? የፕሪቶሪያ ስምምነት መፈረሙን ተከትሎ የኤርትራ መንግስት በመፈረሙ ቅሬታ አደረበት እና ያንን ስምምነት ለማፍረስ በውስጥ ሌሎች ታጣቂዎችን ሲያግዝ ነው። የኋላ ኋላ ግን ስምምነቱን ከፈረመው ከቲፒኤልኤፍ ውስጥ ስምምነቱን ማፍረስ የሚፈልግ አንድ አንጃ አገኘ። ከሱ ጋር የሚጋራው አጀንዳ አገኘ። አሁን ከሱ ጋር ሆኖ የፕሪቶሪያ ስምምነትን ለማፍረስ እየሰራ ነው። የኢትዮጵያ መንግስት ያለው ዶክተር ደብረጽዮን ያሉት ተመሳሳይ ምንም ልዩነት የለው። ጦርነቱ ከተጠናቀቀ በኋላ ሻዕቢያ የሰላም ፍላጎት ለማሳደር ፍላጎት አሳየ፣ ሰላም እንዲመጣ። አሁን እነሱ ልክ ሲከፈሉ እና ከፌዴራል መንግስት ጋር ውጥረት ሲመጣ ይሄንን አማራጭ ለመጠቀም ሞከር ጀመሩ። ስለዚህ ዋነኛው ችግር ማን ነው? ዶክተር ደብረጽዮን አይደለም። ዋነኛው ችግር ማን ነው? ሻዕቢያ ነው። ስለዚህ ለምን ከነ ዶክተር ደብረጽዮን ጋር ታወራለህ? ከሻዕቢያ ጋር ያለህን ጉዳይ ትጨርሳለህ። ከሱ ጋር ያለ ችግር ነው መጨረሰው። ለዛ ነው አሁን ኢትዮጵያ ውስጥ ያለው የፖለቲካ መሳሳብ በብልጽግናና በእነ ዶክተር ደብረጽዮን በኩል አይደለም። እነ ዶክተር ደብረጽዮን አንድ የሻዕቢያን ፍላጎት ለማስፈጸም ከሻዕቢያ ጋር ግንኙነት የፈጠሩ አማጺ እንጂ ዋነኛ አካል አይደለም። ከነሱ ጋር ዲል በማድረግ ችግሩን አልፈታውም። ችግሩን ልትፈታው ተሞክሯል። ዲል ተደርጎ ከቲፒኤልኤፍ ጋር ችግሩን ለመፍታት ተሞከረ። ነገር ግን ሻዕቢያ ምን አደረገ? ችግሩን ሊያባብስ ሞከረ በሌላ አይነት ነገር። ስለዚህ ዋነኛው ችግር ማን ነው? ኤርትራ መንግስት። ኤርትራ መንግስት ዶክተር ደብረጽዮን የገለጡት ነገር ይሄ ነው። የተናገሩት ነገር ይሄ ነው። ዋነኛው ችግሩ የሚፈታው ማን ጋር ነው? የኤርትራ መንግስት ጋር። ይሄ የዓለም አቀፉ ማህበረሰብ ግንዛቤ ነው። ይሄ የኢትዮጵያ መንግስት ግንዛቤ ነው። ዶክተር ደብረጽዮን ትክክለኛውን ነገር እየነገሩ ነው። ልክ ፕሪቶሪያ ከተፈረመ በኋላ የኤርትራ መንግስት ምን ማድረግ ጀመረ? የሰላም ጥረት ማድረግ ጀመረ። አሁን ሰምሮለት አንዱ አንጃ ሰላም ለመፍጠር እያለ እየተንቀሳቀሰ ሰላም ለመፍጠር ይሁን እንጂ ዋነኛው ፍላጎቱ ምንድነው? የፕሪቶሪያ ስምምነትን ማፍረሱ። ይሄው የሰላም ውጤት ምንድነው ያመጣው? ከኤርትራ መንግስት ጋር ሰላም ለመፍጠር እየሞከርን ነው የሚሉት ድርጊቱ በራሱ እኮ ነው ማለት ነው የፕሪቶሪያ ስምምነትን መጣስ ነው። ድርጊቱ በራሱ የፕሪቶሪያ ስምምነትን መጣስ። ዶክተር ደብረጽዮን የገለጹት ነገር አሁን ከቲፒኤልኤፍ ጋር ማውራት ከነ ዶክተር ደብረጽዮን ጋር ማውራት ምንም አያስፈልግም። ጉዳዩ የነሱ አይደለም። እነሱ አስፈጻሚ ናቸው። አርጎ የተባሉትን የሚያደርጉ ናቸው። እነሱ ነገ ከነገ ወዲያ መከበብ ስጋት ይኖረናል፣ ስለዚህ መተላለፊያ እናገኝ ነው። ነገ ከነገ ወዲያ መጥፊያ፣ ነገ ከነገ ወዲያ መሸሸጊያ ቦታ ትግሬ ውስጥም ስለማይኖረን መውጫ መንገድ ይኖረን ነው። ሌላ ነገር የለም። ሲናገሩት እኮ ይሰማል። አንድ በጦርነቱ ውስጥ የገመገሙት ነገር ቢኖር ችግር የፈጠረብን ነገር መሽሎኪያ ማጣታችን እንጂ ፖለቲካሊ ስተሰርተን ምናምን የለም። ሻዕቢያም መተላለፊያ ሰጣችኋለሁ ያን ስምምነት ጣሱት።
እንግዲህ ያ ስምምነት እንዲጣስ የተፈለገው ለምንድን ነው? በመሰረቱ ያን ስምምነት መፈረሙ ሻዕቢያን ለምን ቅር አሰኘ? በኢትዮጵያ ፖለቲካ ውስጥ እንደፈለገ ማመስ የሚችልበትን እድል ስላሳጣው ነው። ማግኘቱ ያን አግኝቶ የነበረ መሆኑ ምንድነው ይዞ የመጣው ለትግራይ ህዝብ? አሁን እንዳይነሳ እያሉት ያሉት ፍጅት ነው ይዞበት። በኢትዮጵያ ፖለቲካ ውስጥ ሻዕቢያ ቢፈነጭ እኮ የሚጎዳው እኮ የትግራይ ህዝብ እኮ የመጀመሪያው ጉዳት ሰለባ እኮ የሚሆነው እኮ የትግራይ ህዝብ። የፕሪቶሪያ ስምምነት እንዲጣስ ሻዕቢያ የሚፈልገው የትግራይን ህዝብ ለማዳን ነው እንዴ? የትግራይ ህዝብ ፍላጎትና ጥቅም በዛ ይጠበቃል ብሎ ነው እንዴ? የፕሪቶሪያ ስምምነት የትግራይን ህዝብ ፍላጎትና ጥቅም ያስጠበቀ አይደለም በሚል ነው እንዴ? ይገርማል። በዚህ መግለጫቸው ላይ የትግራይ ህዝብ የህልውና አደጋ ውስጥ ገብቷል ይላሉ። አዎ ገብቷል። እናንተ በፈጠራችሁት ግንኙነት የትግራይ ህዝብ ህልውና አደጋ ውስጥ ወድቋል። እናንተ በፈጠራችሁት ግንኙነት አሁንም ሻዕቢያን ጎትታችሁ የኢትዮጵያ ፖለቲካ ውስጥ እንዲገባ በማድረግ የትግራይን ህዝብ ላይ ነው ወጣት የሚፈልገውን ማድረግ የሚፈልገውን ነገር በሙሉ እንዲጨርስ እድል እየፈጠራችሁለት ነው። ይሄ አመፀኛ ቡድን ነው ለትግራይ ህዝብ የህልውና አደጋ ይዞ የመጣው፣ ሌላ አይደለም። ራሱ ቲፒኤልኤፍ ነው ለትግራይ ህዝብ አደጋ የሆነው፣ ቲፒኤልኤፍ ነው ለኢትዮጵያ ህልውና አደጋ የሆነው፣ ቲፒኤልኤፍ ነው። አሁን ላይ የኢትዮጵያ ብሔራዊ ስጋት ቁጥር 1 ቲፒኤልኤፍ ነው። እነ ዶክተር ደብረጽዮን ናቸው። ኢትዮጵያን የማፍረስ ፍላጎት ካለው፣ ህዝቧን የመጨፍጨፍ ፍላጎት ካለው አካል ጋር ሰላም በሚል ስም የጦርነት ዓላማውን ማስፈጸም የሚችልበትን እድል የፈጠሩለት ያሉት እነሱ ናቸው። ቁጥር 1 የብሔራዊ ደህንነት ስጋት አሁን ላይ እነ ዶክተር ደብረጽዮን ናቸው። ይሄ አመፀኛ ቡድን ተቀይሯል። ድሮ አይደለም የኢትዮጵያ ፖለቲካ። የትግራይ ህዝብ ከፊት ለፊቱ ካለ የብሔራዊ አደጋ ራሱን ማዳን አለበት። ማዳኛ መንገዱም ግልጽ ነው። ይህን አደጋ የደቀኑበት አካላቶች እዛው ይሄዱ፣ የተገናኙት አካል ዘንድ ይሄዱ። እንደዛ ማድረግ ነው። ወደዛው ይሄዱ። ፍላጎታቸው እዛ ከሆነ ይሄዱ። እሱ የትግራይ ህዝብ ከሌላ ወንድሞቹ ጋር አብሮ መኖር ይችላል። ችግርም ካለ ወንድሞቹ ጋር ሆኖ ታግሎ ለውጥ ማምጣት ይችላል። የትግራይ ህዝብ ግን ድጋሚ እነዚህን ሰዎች ትግራይም ላይ ይሁን ሌላ አካባቢ ስልጣን ላይ ለማስቀመጥ ዋጋ መክፈል የለበትም። በደሉ እንኳን እንዲነሳ አልፈልግም። ተውት፣ ለጊዜው አያስፈልግም። ወደዛው ነው የሚሆነው ማለት ነው። የኢትዮጵያ መንግስት ጊዜያዊ አስተዳደሩ ምን ያደርጋል? ጊዜያዊ አስተዳደሩ ምን እንደሚያደርግ አላውቅም። የሱም ጣፋንታ ምን እንደሚሆን አላውቅም። በእንደዚህ አይነት ሁኔታ ግን ጊዜያዊ አስተዳደሩ ሊቀጥል አይችልም። ጀነራል ታደሰ ወረደ ሊቀጥሉ አይችሉም። የጌታቸው ረዳ አይነት ጣፋንታ ሊገጥማቸው ይችላል። አሊያም ደግሞ ጠቅልለው እሳቸውም ሊገቡ ይችላል። ግን ፕሬዚዳንት ሆነው አይቀጥሉም። ቲፒኤልኤፍ
ጊዜያዊ መንግስቱን ያፈርሳል። ይሄም አይቀርም እና የነበረውን በምርጫ ተመርጦ ነበረ ያለውን ፕሪቶሪያ ላይ ያፈረሰው መንግስት እንደገና ይመሰርታል። ያን ማድረጉ አይቀርም ጊዜ ካለው ማለት ነው። ጄኔራል ታደሰ ወረደ ኦልሬዲ የታወቀ ነው ጥፋታቸው። እሳቸው እየሰሩት ያሉ እያሰቡት ያለ ነገር ካለ እንግዲህ የምናየው ነው የሚሆነው። ግን ካለው ሁኔታ አንጻር ግን እዛ ክልል ውስጥ የፕሪቶሪያ ስምምነትን ማስፈጸም የሚያስችል አቅም የላቸውም። ያስፈጽማሉ ተብሎ አይታሰብም። ትልቁ ነገር የፌዴራል መንግስት ነው። የፌዴራል መንግስት ጉዳዩ ከቲፒኤልኤፍ ጋር አይደለም። ጉዳዩ ከነ ዶክተር ደብረጽዮን ጋር አይደለም። ጉዳዩ ከሻዕቢያ ጋር፣ ከኤርትራ መንግስት ጋር፣ ከነ ዶክተር ደብረጽዮን ጋር ተነጋግሮ የሚፈታው ችግር የለም። ከነሱ ጋር ተነጋግሮ ጨርሷል። የፕሪቶሪያ ስምምነት ፈርሟል። እሱን መተግበር ነው። አበቃ። ሌላ ንግግር አያስፈልግም። ካስፈለገም እሱን እንዴት እንተግብረው? አሁን ካለው አዲስ ሁኔታ አኳያ ትላንት በነበረው ሁኔታ ነው የተስማማ ነው። እንዲህ በሚል ሳይተገበር ይሄን ያክል ጊዜ ቆይቷል። ነገሮች ተቀያይረዋል። ስለዚህ አፈጻጸሙ ላይ እንነጋገር ይቻላል። አዲስ ግን ሊያነጋግር የሚችል ነገር ግን የለም። አዲስ ስምምነት ውስጥ ሊያስገባ የሚችል ነገር ግን የለም። ቢኖርም ከሱ ጋር ተነጋግሮ ችግር አይፈታም። ምክንያቱም ዋነኛው የችግሩ አካል ሻዕቢያ። ለዛ ነው ለነ ዶክተር ደብረጽዮን መቆም ማለት ለሻዕቢያ መቆም። ይሄን ወቁት። በተለይ ሻዕቢያ ኢትዮጵያን የማፍረስ ፍላጎት አለው፣ ብሔራዊ ጠላት ነው የሚሉ አካላቶች በነ ዶክተር ደብረጽዮን ስም ለማን እየቆሙ እንደሆነ ገነዘቡት ይመስለኛል። እንግዲህ የግንቦት 20 መግለጫቸውን በዚህ አይነት መልኩ ተረድተናል።